ኢንዲያ ስቶከር የተባለች አንዲት ወጣት ልጅ በስተጀርባ ባለው ግቢዋ ውስጥ እየተጫወተች ኢንዲያ በእግሯ ላይ ያለውን እብጠት በስታው መግል አውጥታ ጨመቀችው። ኢንዲያ ከቤት ውጪ መሆንንና እንደ ዛፍ ላይ መውጣት ያሉ እንቅስቃሴዎችን ትወዳለች። በአንድ ዛፍ ቅርንጫፍ ላይ ለኢንዲያ የተዘጋጀ ስጦታ አለ። እሷ ገናውን 18 ዓመቷ የሞላ ሲሆን በውስጥ ኬክም ይጠብቃታል። ሆኖም ግን አባቷ ሪቻርድ ሕይወቱ ማለፉን የሚገልጸው ዜና ሙሉ አከባበሩንም አቋረጠው። በቀብሩ ላይ የኢንዲያ እናት ኤቨሊን በጣም በስሜት የተረበሸች ሲሆን በሩቅ ደግሞ አንድ ሰው አስፈሪ በሆነ ሁኔታ ቆሟል። በወጥ ቤት ውስጥ ሁለት ሰራተኞች ስለ ቻርሊ ሞትም ያወራሉ። ዋናዋ ሰራተኛ ወይዘሮ ማጋሪክ ወደ ክፍሉ ትገባና እነሱም በፍጥነት ወደ ስራቸው ተመልሰው ከዚያም ኢንዲያን አጀበቻት። ወይዘሮ ማጋሪክ የኢንዲያ ጫማዎች ለሷ በጣም እንዳነሷት አስተውላ ስለዚህ ኢንዲያ የልደት ስጦታዋን አይታ እንደሆነ ትጠይቃታለች። በዚህ ጊዜ የኢንዲያ ስጦታ ጫማ አልነበረም፣ ይልቁንም ቁልፍ ነበር። ይህንን ሁሉ ጊዜ ኢንዲያ በየዓመቱ በልደቷ ቀን አዲስ ጫማ የሚሰጣት አባቷ እንደሆነ ታምን ነበር። ሆኖም ግን ስጦታዎቹ የመጡት ከሌላ ሰው ነበርና ማን እንደሆነ ሊነግራትም ማንም ፈቃደኛ አይደለም። ኢንዲያ ወይዘሮ ማጋሪክን ቁልፉ ምን እንደሚከፍት ብትጠይቃትም ነገር ግን እሷም አታውቀው። በሚቀጥለው ክፍል ውስጥ ኤቨሊን የሪቻርድን ወንድምና የኢንዲያን አጎት ቻርሊን ታስተዋውቃለች። እሱ በቀብሩ ወቅት በሩቅ ቆሞ የነበረው ሰው ነበር። ቻርሊ ለዓመታት ጠፍቶ የነበረ ሲሆን አሁን በወንድሙ ሞት ምክንያትም ተመልሷል። አይናፋር በመሆኗ ኢንዲያ አጎቷን አትቀበለውም ወይም አታናገረውም። አሁን ብቻዋን ሆና ኢንዲያ ካደገችባቸውና ካሁን በኋላ ለዘላለም ትዝታ ብቻ ሆኖ በሚቀሩ ጫማዎች ተከባ አልጋ ላይ ተኝታ እናያታለን። ይህ በእንዲህ እንዳለ ኤቨሊን ኢንዲያ የገደለቻቸውንና እንዲደርቁ የተደረጉ የተለያዩ እንስሳትን ለቻርሊና ለሌሎች እንግዶች ያሳየቻቸው ሲሆን ሪቻርድም በኢንዲያ የአደን ችሎታ በጣም ይኮራ እንደነበር ይገለጻል። የመሸ ሲሆን ኢንዲያ ቻርሊን የምትጠነቀቀው ትመስላለች። እሱ ከወይዘሮ ማጋሪክ ጋር ተገናኝቶ በእሷ ላይ ያልተረጋጋ ፊትም ይታያል። ቻርሊ የኢንዲያን ተጠራጣሪ አይኖች አስተውሎ ስለዚህ እሷን ለመጋፈጥ ሲሞክር ኤቨሊን የቻርሊን ትኩረት ስትስብ ኢንዲያ ወደ አንድ ክፍልም ታመልጣለች። ኢንዲያ በደረጃው ላይ ተቀምጣ የእፎይታ ትንፋሽ እየተነፈሰች ሆኖም ቻርሊ በደረጃው አናት ላይ ያለናም ይጠራታል። ኢንዲያ አባቷ ወንድም እንዳለው አታውቅም ነበር። እሱን አይኑን እያየችው ለማውራት ወደ ቻርሊ ተመሳሳይ ደረጃ ላይ ወጥታ ከዚያም ቻርሊ ለተወሰነ ጊዜ ከነሱ ጋር እንደሚቆይም ለኢንዲያ አሳወቃት። በማግስቱ ኢንዲያ ስትነቃ ቻርሊ ከቤት ውጪ በአካፋ ጉድጓድ ሲቆፍር አየችው። እሱ በሚገርም ሁኔታ የአፈሩ ጥንካሬ ለቁፋሮ እንዴት ተስማሚ እንደሚያደርገውም ያብራራል። በዚያው ዕለት ዘግይቶ ኢንዲያ እንደገና እየተጫወተች ሲሆን ቻርሊና ወይዘሮ ማጋሪክም ሲከራከሩ ትሰማለች። ሰዓት በኋላ ዘግይቶ ኤቨሊን ገና ከእንቅልፏ ነቅታ ወይዘሮ ማጋሪክ የት እንዳለች ኢንዲያን ስትጠይቃት ኢንዲያም ቀደም ብላ ያየቻት ቢሆንም እንኳን እንዳላየቻት ካደች። ኤቨሊን ወደ ውጪ ለመውጣት ስታቀድ ነገር ግን ኢንዲያ በኋላ ገና መሞቱን ስታስታውሳት ከዚያም ኤቨሊን ከሪቻርድ ጋር ያላት ግንኙነት በቅርብ ዓመታት ውስጥ እንደገዘገዘ ትገልጻለች። እሱ እያረጀ መጣና ከሷም እየራቀ ሄደ። በዚያው ዕለት ዘግይቶ ቻርሊ ተከፋች መኪናውን ያስነሳ ሲሆን ከእሱ ጋር ኤቨሊንም ትታያለች። ኢንዲያ በቻርሊ ክፍል ውስጥ ለመሰለል እቤት ቀርታ ትንሽ ቆይቶ ቻርሊና እናቷ ወደ ቤት የተመለሱ ሲሆን በቅጽበት ኢንዲያ ቀደም ሲል በዛፉ ቅርንጫፍ ላይ ከነበረው ጋር ተመሳሳይ የሆነ ስጦታ አግኝታ እሷ ከመክፈቷ በፊትም ኤቨሊን ወደ ታች እንድትወርድም ጠየቀቻት። በወጥ ቤቱ ውስጥ ኤቨሊንና ቻርሊ ወይን እየጠጡ ሲሆን ወይዘሮ ማጋሪክ አሁንም አልተገኘችምና ኤቨሊን ማብሰል ስለማትችልም ትጨነቃለች። ቻርሊ እሱ እንደሚችል ተናግሮ እራት ለማዘጋጀትም አቀርቦ ቻርሊ የገዛውን አይስክሬም ወደ በረዶ ፍሪጁ እንድታስገባው ኢንዲያን ሲጠይቃት እሷ ፈቃደኛ ባትሆንም ነገር ግን ኤቨሊን እንድታደርገው አዘዘቻት። ከመሬት በታች ባለው ክፍል ውስጥ ኢንዲያ ወደ ማቀዝቀዣ ሄዳ አይስክሬሙን በውስጡ አስገብታ ከዚያም በፍጥነት ወደ ላይ ተመለሰች። ቀኑ መሽቶ ሶስቱም እራት እየበሉ ሲሆን ኤቨሊን የቻርሊ ምግብ አሰራር እያደነቀች ሪቻርድ እንዴት ያበስልላት እንደነበረም እንደገና ታስታውሳለች። ቻርሊም ኢንዲያ ሳህኗን ልሳ እንዳጸዳችው ይጠቁማል። ኢንዲያ በሱ ምግብ በመደሰቷም ደስተኛ ሲሆን ነገር ግን እሷ ግዴለሽ ሆናም ትቀጥላለች። ቻርሊ ለዲዘርት አይስክሬም ቢያቀርብም ነገር ግን ኢንዲያ ምንም ፍላጎት አልነበራትም። ስለዚህ ኤቨሊን ይልቁንስ ፒያኖ እንድትጫወት ስትጠይቃት ኢንዲያ አሁንም እምቢ ብላ ስለ ቻርሊ ለምን እንዳልነገረቻትም እናቷን ጠየቀቻት። ኤቨሊንም ቢሆን ቻርሊን አታውቀውም ነበር። እሱ በጭራሽ ወደ ቤት መጥቶ አያውቅም እና ሪቻርድም በሆነ መንገድ ሁሌ ይናደድበት ነበር። ውይይቱ ኤቨሊንም በስሜት ሲረብሻት ስለዚህ ወጥታ አሁን ሁለቱ በጠረጴዛው ላይ ብቻቸውን ቀርተው ኢንዲያ በወይን ጠርሙሱ ስትጫወት ቻርሊ ብርጭቆውን ወደ እሷ አንሸራቶ ኢንዲያ ከወይኑ ጥቂት ትጎነጭና የቻርሊ አይኖችን በአስፈሪ ሁኔታ ያበራሉ።
እሱ የኢንዲያ ጓደኛ መሆን ብቻ ነው የሚፈልገው። ነገር ግን እሷ ቀድሞውኑ ቤተሰብ ስለሆነ ይህ አስፈላጊ እንዳልሆነም ትቆጥረዋለች። በማግስቱ በትምህርት ቤት ኢንዲያ በስዕል ክፍል ውስጥ ናት። ፒስ የተባለ የክፍል ጓደኛዋ እሷን ይሳላትን የእርቃን ስዕሏን እያሳያት፣ ከበስተጀርባቸው ፒፕ የተባለ ሌላ የክፍል ጓደኛዋ ሲኖር እሱም በዚህ ልጅ ጉልበተኝነትም አልተደሰተም። የትምህርት ክፍለ ጊዜ አልቆ ተማሪዎች በመንገዱ ዳር ሲንጫጩ እነሱ በመኪናው አጠገብ ኢንዲያን እየጠበቀ ስላለው ስለ ቻርሊም ያወራሉ። ኢንዲያ እሱን ችላ ብለው ይልቁንስ አውቶቡስ ተሳፈረች። ከአውቶቡሱ በስተጀርባ ቻርሊ በተከፋች መኪናው ውስጥ ሆኖ ሲከተላቸው ልጃገረዶቹም በሱ ተማርከው በደንብ ለማየትም ይሽቀዳደማሉ። ወደ ቤቱ ሲቃረቡ ኢንዲያ አሁንም በቻርሊ መኪና ውስጥ ለመግባት እምቢ እያለች፣ በውስጥ ኤቨሊን በወንበሯ ላይ ተኝታ ኢንዲያ እናቷን በቅሬታ ትመለከታለች። በማግስቱ ኢንዲያ ወደ ትምህርት ቤት ከመሄዷ በፊት ቻርሊ ዣንጥላ አቅርቦላት ሊዘንብ ስለሚችል ቢያስጠነቅቃትም እሷ እንደገና ችላ ብለው ሙሉ በሙሉ ርሳ ወደ ቤት ተመለሰች። ዣንጥላው በበሩ አጠገብ ቢንጠለጠልም ነገር ግን ኢንዲያ አሁንም ለመጠቀም እምቢ ትላለች። የረጠበችና የተበሳጨችው ኢንዲያ እናቷ ከቻርሊ ጋር በፒያኖ አጠገብ ሲሽኮረመም ስታይ ቁጣዋ ይበልጥም ጨመረ። እነሱ ቤት መሆኗን አስተውለው መታ እንድትቀላቀላቸው ይጋብዟታል። በማግስቱ ኤቨሊን ቴኒስ ለመጫወት ሙሉ በሙሉ ተዘጋጅታለች። የሪቻርድን ልብስ የለበሰው ቻርሊ ከእሷ ጋር እየተጫወተ ኢንዲያ ሳይታሰብ የመጣችውን አክስቷን ጉዌንን ለመቀበልም ወደ ውስጥ ተመለሰች። በራት ሰዓት ኤቨሊን ጉዌንን መቼ እንደምትሄድ ስትጠይቃት ጉዌን ለጥቂት ቀናት ብቻ ለመቆየት እንደመጣች ነገር ግን ከኢንዲያ ጋር ረዘም ያለ ጊዜ ማሳለፍ እንደምትፈልግ ትገልጻለች። ኤቨሊን ፈገግታ ብታሳይም ነገር ግን በፍጹም ደስተኛ አትመስልም። ቻርሊና ጉዌን እንደገና ተገናኝተው ኤቨሊን ቻርሊ እነሱን ለማጀብ በአውሮፓ ካለው ህይወቱ እረፍት እንደወሰደም ትጠቅሳለች። ጉዌን በዚህ ስትገረም ቻርሊ በድንገት ወጥቶ ከዚያም ጉዌን ከእራት በኋላ ከኤቨሊን ጋር ብቻዋን ለመነጋገር ጠይቃ ጉዌንም ቻርሊ ከነሱ ጋር መኖሩ እንደሚያሳስባት ስትገልጽ የእሷ አስተያየትም ኤቨሊንን አስከፋ። ቻርሊ ውጥረቱን ለማርገብ በመሞከር ክርክሩ እንዳይባባስም በተሳካ ሁኔታ ማስቆመው። ከእራት በኋላ ጉዌን ሌሊቱን በሆቴል ለማሳለፍ ልትወጣ ነው። በሚቀጥለው ቀን ቁርስ አንድ ላይ እንዲበሉ በመጋበዝ ከኤቨሊን ጋር ለመታረቅ ስትሞክር ነገር ግን ኤቨሊንም እምቢ ትላታለች። ኢንዲያ ጉዌን እንድትቆይ ብትፈልግም ነገር ግን ጉዌን ብትሄድ የተሻለ እንደሚሆንም ታምናለች። በሆቴሉ ጉዌን ክፍሏን በግልጽ የተጸየፈችው ሲሆን እቤት ውስጥ ደግሞ ኢንዲያ አንድ መጽሐፍ ከፍታ የማዕበልና የቀፎ ስዕል ያለባቸው ገጾች መካከል እየገለጠች ምስሉ አይስክሬም ሲያስታውሳት ስለዚህ ጥቂት ለማምጣትም ወደታች ወረደች። ይህ በእንዲህ እንዳለ ጉዌን የጠፋባትን ስልኳን አይተው እንደሆነ ለመጠየቅ ወደ መስተንግዶም ደውላ ኢንዲያ ማቀዝቀዣውን ስትከፍት ጉዌን ስልኳን ለማግኘትም በሯን ስትከፍት እናያለን። ኤቨሊን ስራ የበዛባት ትመስላለች። እየተኳኳለች በጣም ቀዩን የከንፈሯን ቀለም ተቀብታ ወደ ቻርሊ ክፍል ብትመጣም ነገር ግን እሱ በቦታው አልነበረም። በተመሳሳይ ጊዜ ጉዌን ከህዝብ ስልክ ሳጥን ውስጥ ሆና ወደ ስልኳ ለመደወል እየሞከረች ያለ በድንገት ቻርሊን በውጭ ያየችው ሲሆን እሱ ስልኳን ለመመለስና ህይወቷን ለመንጠቅ ተከታትሎ አግኝቷታል። በመሬት በታች ክፍሉ ውስጥ ኢንዲያ የወይዘሮ ማርጋሪትን አስክሬን በበረዶ ቋቱ ስታይ ይህም ቻርሊ እንደገደላት እንድትረዳ አደረጋት። በማግስቱ ኢንዲያ ከትምህርት በኋላ ቻርሊን እየሸሸችው በሌላ መውጫ ትራመድና በአቅራቢያው የወጣት ወንዶችን ቡድን ተሰብስበው ይገኛሉ። እነሱ የኢንዲያን መንገድ ዘግተው ከአጎቷ ጋር ስላላት ሁኔታም ያሾፉባታል። ፒትስ የኢንዲያ እናት ከአጎቷ ጋር ግንኙነት እያደረገች እንደሆነና ኢንዲያን በዚህ የውስጥ ቤተሰብ የዝሙት ደስታ ውስጥ እየተካፈለች እንደሆነ ያስባል። ኢንዲያ በተናገረው ነገር አልተደሰተችምና ወደ እሱ ስትጠጋ በሩቅ ቻርሊ እነሱንም እየተመለከተ ይታያል። ፒትስ በቡጤ ሊመታ ሲሰነዝር ኢንዲያ በእጁ ላይ እርሳስ ሰክታ እሱ መልሶ ከመወጋቱ በፊት ዊፕ እነሱን ለማስፈራራትና ለማባረር መጥቶ ዊፕ ኢንዲያን ለማነጋገር ሲሞክር ነገር ግን እሷ ችላ ትለዋለች። እቤት ስትመለስ ኢንዲያ ፒያኖ በመጫወት ብስጭቷን ገልጻ ከዚያም ቻርሊ ከእሷ ጋር ይጫወታል። ቻርሊ እሷን ወደ ጎን ገፍቶ በሚያስደንቅ ሁኔታ ሲጫወት ይህም በጭራሽ ጀማሪ እንዳልሆነ ያሳያል። ኢንዲያ ወደ ኋላ አትልምና ከሱ ጋር እየተጫወተች እነሱ ለዚህ ቀዝቃዛና ዝምተኛ ክፍል በጣም የሚያስፈልገውን ህይወትና ጥበብ የሚያወጡ አስማታዊ ዜማዎችንም ይፈጥራሉ። ወደ ሌላኛው የፒያኖ ጎን ሲዘረጋ እርስ በእርሳቸው ሙቀታቸውም እየተሰማቸው አጎቷ ሲነካት ኢንዲያ ከባድ ሙቀትም ይሰማት ይጀምራል። እግሮቿ በራሳቸው መንቀሳቀስ ሲጀምሩ ነገር ግን ያኔ ቻርሊ መጫወቱንም አቆመ። እሱ ቀስ ብሎ ሲጠጋት ኢንዲያም ወደሱ ስትዞር ቻርሊ ጠፋ። ይህ ሁሉ በኢንዲያ አእምሮ ውስጥ የነበረ ሲሆን እሷ ስለ ነፍሰ ገዳዩና ሚስጥራዊው አጎቷ አንድ አይነት እንግዳ የሆነ ስለ ልቦናዊ ወሲባዊ ቅዠትም ነበራት። ከተወሰነ ጊዜ በኋላ ኢንዲያ በአልጋዋ ላይ የተኛች ሲሆን ቢደክማትም ነገር ግን በተመሳሳይ ጊዜ ረክታለች።
በኤቭሊን እና በቻርሊ ላይ ለመሰለል ወደ ታች ስትወርድ ቻርሊ ኢንዲያን አይቷት ነገር ግን ችላ ብሏት፣ ቻርሊ እና ኤቭሊን አንዳቸው በሌላው የፍትወት እይታዎችን በመለዋወጥ ተጫዋች በሆነ ውይይት ውስጥም እየተሳተፉ በመጨረሻም እየጨፈሩ ሌሊቱ በፍቅር ስሜት ወደ ተሞላ መሳሳም ተለውጦ በውጪ ኢንዲያ ቻርሊ የእናቷን ደረት ሲዳብስ እያየች ቻርሊም ኢንዲያ እንዳየቻቸው ያውቃልና እሷ ስትሮጥም ያስተውላል። ኢንዲያ የማታውቀው የከተማው ክፍል ውስጥ ራሷን ያገኘችው ሲሆን እንደ አጋጣሚ ሆኖ ዊፕን ስታየው ኢንዲያ ጠርታው የዊፕ ጓደኞችም ጊዜ ለመስጠት ጥሏቸው ሄደው ከዚያም እሱ ኢንዲያን የት መሄድ እንደምትፈልግ ጠየቃት። እየተራመዱ ወደ ባቡር ሀዲዶች በኩል ደርሰው ዊፕ እንደ ኢንዲያ ያለች ወግ አጥባቂ ልጃገረድ ለምን በኩለ ሌሊት ውጪ እንደተገኘች ሲጠይቃት ኢንዲያ በውስጧ መኖሩን የማታውቀውን የራሷን ክፍል እንደከፈተች ይህም የመነካትና የመሳም ፍላጎት እንደሆነ ገልጻ ኢንዲያ ስትሮጥ ዊፕም ይከተላታል። እሷ ዊፕም በአንድ ዛፍ ላይ ያስጠግታው ሁለቱም መሳሳም ይጀምራሉ። ኢንዲያ በጥቂቱ ጠንከር አድርጋ ስትነክሰው ያ ትኩስ ስሜት በድንገት ቆሞ ደሙ ዊፕን ይበልጥ አነሳስቶት ጠበኛ በመሆን ራሱን በሷ ላይ ያስገድዳል። ኢንዲያ ልታስቆመው ብትሞክርም ነገር ግን አልቻለችም። ዊፕ ቀበቶውን ሲያወልቅም ከበስተጀርባው አንድ ሰው የታየ ሲሆን እሱ ቻርሊ ነበርና ቀበቶውን አውልቆ በሱም ዊፕን ለማሰርም ተጠቀመበት። ኢንዲያ ዊፕን ደጋግማ ስትረግጠው ቻርሊም በኩራት አይኖች እየተመለከታት እናያለን። ወደ ቤት ተመልሰው ኢንዲያ በቀጥታ ወደ መታጠቢያ ቤት ሄዳ የቆሸሹ ልብሶቿን ሁሉ አውልቃ ብትታጠብም ነገር ግን ምንም ያህል መታጠብ የረከሰውን ንጽህናዋን መልሳ ለማግኘት ሊረዳት አይችልም። ኢንዲያ የሆነውን ነገር ስታስታውስ ለቅሷን በሻወሩ ድምፅም ትሸፍናለች። ኢንዲያ ትኩረቷ ተከፋፈለና ይህ ዊፕ በሷ ላይ እንዲሆንም ፈቀደለት። ቻርሊ የዊፕ አንገት እስኪሰበር ድረስ ያነቀው ሲሆን እነሱ በሻንጣ ውስጥ አስክሬን ይዘውም ወደ ቤት ተመለሱ። ኢንዲያ አሁንም በእንባው ስትሆን ነገር ግን የዊፕ አንገት መሰበርን ስታስታውስ ራሷን እንድትነካ የሚገፋፋት እንግዳ ስሜት ይሰማት ጀምሮ ኢንዲያም ከፍተኛ የስሜት እርካታ ላይ ደርሳ ግድያ እንደሚያረካት እንግዳ የሆነ መገለጥም አገኘች። ከተወሰነ ጊዜ በኋላ ኢንዲያ ኤቭሊን ጸጉሯን እንድታበጥራት ለመጠየቅ ወደ እናቷ ክፍል ብትገባም ኤቭሊንም አትፈልግም። ስለዚህ ኢንዲያ ይልቁንስ የሷን ጸጉር ለማበጠር ሐሳብ አቅርባ ኢንዲያ የእናቷን ጸጉር እያበጠረች ሳለ ቀደም ሲል ኤቭሊን እና ቻርሊ ሲሳሳሙ እንዳየችም ትገልጻለች። ኤቭሊን እሷን ባለማየቷ ስትገረም ኢንዲያ ይህንን ተንኮለኝነት የተማረችው ከአባቷ ሲሆን በአደን ጉዞዎቻቸው ወቅት አካባቢዋን እንድትጠነቀቅ ይበልጥ የከፋ ነገርን ለማስወገድ መቼ መጥፎ ነገር ማድረግ እንዳለባት ማወቅና አስፈላጊ በሚሆንበት ጊዜ ጥልቅ ትንፋሽ መውሰድና መተኮስ እንዳለባትም ተምራለች። በሌላኛው ቀን ኢንዲያ በአባቷ የጥናት ክፍል ውስጥ ናት። መሳቢያዎቹን ፈትሻ የመጨረሻው የታችኛው መሳቢያ መቆለፉንም አስተውላ በተሰጣት ቁልፍ መሳቢያውን ስትከፍተው ኢንዲያ አንድ ሽጉጥና በሪቻርድ በቻርሊና በታናሽ ወንድማቸው ጆናታን የድሮ ፎቶዎች የተሞላ ሳጥንም አወጣች። ኢንዲያ እነሱን ስትገለብጥ ጆናታን በአዲሶቹ ምስሎች ውስጥ እንደሌለ ትረዳለች። ሌላ ሳጥን ያለ ሲሆን በውስጡ በጭራሽ ደርሰዋት የማያውቁ ለኢንዲያ የተጻፉ ደብዳቤዎችም አሉ። ሁሉንም መጋረጃዎች ከዘጋች በኋላ ኢንዲያ ደብዳቤዎቹን እያነበበች ሁሉም ካጎቷ ቻርሊ የተላኩ ሲሆኑ እሱ ስለ ጀብዶዎቹ ሁሉና እሷም ምን ያህል ናፍቋት እንደነበርም ጽፏል። ደብዳቤዎቹ ቻርሊ በኢንዲያ ላይ ግልጽ የሆነ አባዜ እንዳለውም ያሳያሉ። ግን ኢንዲያ በጭራሽም አልተጨነቀችም። ይልቁንም ስለ አጎቷ የማወቅ ጉጉትና አድናቆትም አላት። ኢንዲያ ሁሉንም ደብዳቤዎች በእጇ ይዛ በደረጃው ላይ ወጥታ የጣለቻቸውን ጥቂት ደብዳቤዎች ለመሰብሰብም ትመለሳለች። በጀርባው ላይ የላኪው አድራሻ ክራውፎርድ ኢንስቲትዩት የተባለ የአእምሮ ሆስፒታል እንደሆነም ይገለጻል። ወዲያውኑ ኢንዲያ ወደ ሼሪፍ ቢሮ ስትደውል ቻርሊ በውጪ በፊቱ ላይ ፈገግታና በእጁ የመቁረጫ መቀስ ይዞ ስታየው በሆነ ምክንያት ኢንዲያ ስልኩንም ዘጋችው። እሱም ከበሩ አጠገብ አግኝታው ኤቭሊን ከእንቅልፏ ከመንቃቷ በፊት እንዲሄድም ጠየቀችው። ቻርሊ በሪቻርድ ላይ ምን እንደተፈጠረ ለማካፈል ይፈልጋል። ነገር ግን ኢንዲያ ይልቁንስ ስለ ጆናታን የበለጠ ማወቅ ትፈልጋለች። ከዓመታት በፊት ታናሽ ወንድሙ ጆናታን ደረጃ መውጣትን ገና እየተማረ ነበር። ትኩረቱን ሁሉ ለሱ ስለሰጠው ይህም ቻርሊ እንደተረሳ እንዲሰማውም አደረገው። በአንድ አስከፊ የበጋ ቀን ቻርሊ ከጆናታን ጋር እየተጫወተ ጆናታን በቀጥታ ወደ አሸዋ ጉድጓድ ውስጥ ተንሸራቶ ሲገባ እሱ ምስኪኑ ወንድሙን ከመርዳት ይልቅ ቻርሊ የሰራውን የአሸዋ ግንብ ወንድሙን በህይወት ለመግበርም ተጠቀመበት። ከዚያን ጊዜ ጀምሮ በአእምሮ ተቋም ውስጥ የሚኖር ነበር። አንድ ቀን ሪቻርድ ከአእምሮ ሆስፒታል ሊወጣ ያለውን ቻርሊን ጎበኘው።
ወደ ቤት በሚሄዱበት መንገድ ላይ ሪቻርድ በአንዲት ተከፋች መኪና ፊት ለፊት የቆመ ሲሆን ይህ ለቻርሊ የሰጠው ስጦታም ነበር። እንዲሁም ቻርሊ በኒውዮርክ ህይወት ለመጀመር የሚያስፈልገውን ሁሉ አዘጋጅቶለታል። እንደ ልጅ ቻርሊ ሪቻርድ ኢንዲያን እንዲያየት ስለማይፈቅድለትም እንባው እየፈሰሰ ሪቻርድ ቻርሊን ከኢንዲያና ከቤተሰቡ በተቻለ መጠን ርቆ እንዲሄድ እንደሚፈልግ ሲነግረው ይህንን ሲሰማ ቻርሊ ወጥቶ በወንዙ አጠገብ አስመልሶት ወደ መኪናው ሲመለስ ግን እሱ የተለየ ነበር። ቻርሊ በመጥፎ መንፈስ አንድ ድንጋይ ይዞ መጥቶ ሪቻርድን ለመግደልም ተጠቀመበት። ኢንዲያ ቻርሊን በጥፊ መታው። ከነዚህ ሁሉ ዓመታት በኋላ ለምን እንደተመለሰ ትጠይቃለች። በኢንዲያ 18ኛ ዓመት የልደት ቀን ቻርሊ መጠበቅ በቅቶት ነበር። ያደረገውን ሁሉ ያደረገው ከእሷ ጋር ለመሆን ሲሆን ተንበርክኮ ለኢንዲያ የሰጣትን ስጦታ ሲከፍተው ስጦታውም ወደ ሴትነት መሸጋገሯን የሚያመለክት አዲስ ጥንድ ባለረጅም ተረከዝ ጫማ ሆኖ ይገኛል። ቻርሊ ከሱ ጋር ወደ ኒውዮርክ እንድትመጣ ኢንዲያን ሲጠይቃት ኢንዲያን በደስታ ተቀብላ ቻርሊ ጉንጯን ሊነካ ሲል ኤቨሊን እየተመለከታቻቸው እንደሆነም ያስተውላሉ። ኤቨሊን የኢንዲያን አዲስ ጫማ አይታ ይቅርታ ጠይቃም ቶሎ ትወጣለች። ሲመሽ ኤቨሊን ጥንዶች ለምን ልጅ እንደሚወልዱ እየጠየቀች እሷ በአንድ ግንኙነት ውስጥ ልጅ የሚያስፈልግበት ጊዜ ይመጣል ብላ ታምናለች። ልጆች ለአዲስ ጅምር መንገድ ይሆናሉና ልጁን እነሱ ለመሆን የተመኙትን ሰው አድርገው ሊስሉት የሚችሉበት ንጹህ ሸራ እንደሆነ ገልጻ፣ ነገር ግን ኤቨሊን ኢንዲያን በዚያ መንገድ አታያትም። ኢንዲያን ትጠላታለችና እንደሷ እንድትወድቅም ትመኝላታለች። ኤቨሊን የመመገቢያ ክፍሉን ትታ ወጣ ቻርሊን ወደ ክፍሏ ጋብዛው እሱ በቅርቡ ስለሚሄዱ ቦርሷን እንድታሸግ ለኢንዲያ ነግሯት ቻርሊ ለመሰናበት ወደ ኤቨሊን ክፍል ቢገባም እሷ ግን እንዲሄዱም አትፈቅድም። ምክንያቱም ቻርሊ በቆየበት ጊዜ ሁሉ እሷ አንድ ነገር ተረድታለች። ባሏ በኢንዲያ የልደት ቀን ከማለፉ ጀምሮ እስከ አክስቷ ግዌን ድንገተኛ ዝምታ ድረስ ሁሉም ፍንጮች ወደ ቻርሊና ወደ መጥፎ ዓላማውም ያመለክታሉ። ቻርሊ ኤቨሊንን ጥጋ ሲዟት ይስማት ሲጀምር ኤቨሊን ቀበቶውን መፍታት ጀመራ። መሳሳሙም ወደ ወለሉ መራቸው። ቻርሊ ኤቨሊንን ወደ ታች እየተጫናት ኢንዲያ እንድታይም ይጣራል። እሱ እሷን ሲያንቃት ኢንዲያ በበሩ ፊት ጠመንጃ ይዛም ትታያለች። እሷ በቻርሊ ላይ አነጣጥራ ልክ አባቷ እንዳስተማራት ኢንዲያ ጥልቅ ትንፋሽ ወስዳም ትተኩሳለች። ኤቨሊን ተርፋ ኢንዲያም ቻርሊ መሞቱንም አረጋግጣ ግማሽ ፊቷ በደም ተሸፍኖም ቆመች። በማግስቱ በጓሯቸው አዲስ መቃብር ያለ ሲሆን ጋራዡ ውስጥ ኢንዲያ ጥንድ የመቁረጫ መቀሶችን በቦርሳዋ ሸፍና እናቷ ገና ተኝታ እያለች እሷ በቻርሊ ተከፋች መኪና ተነስታም ትሄዳለች። ከዛም መንገድ ላይ ሼሪፉ በፍጥነት በማሽከርከር ሲያስቆማት ኢንዲያ ከሱ ጋር እየተጀናጀነች አዲስ ባገኘችው የደም ጣዕም ሸሪፉንም ሳያስበው ሞጋችው። ኢንዲያ በቅርበት እየተመለከተች ለህይወቱ በሚሳበው ሰው ላይ ፈገግ ብላ በጠመንጃዋ ኢንዲያ ጥልቅ ትንፋሽ ወስዳ ተኩሳም ሰውየውን ስትገለውም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ